Bukayo Saka. And the full-time whistle sounds. The celebrations can begin for Manchester City. እንኳን ከኢንተርናሽናል ብሬክ በሰላም ተመለሳችሁ። ዛሬ ባይኮን ፉትቦል ኢትዮ የሳልሃን ስንብት፣ የሃላንድን አስደናቂ ሪከርድ፣ የአርሰናልን የጉዳት ዜና እንዲሁም የቼልሲን ወሳኝ ጨዋታ፣ የሳምንቱ መጨረሻ ታላላቅ ጨዋታዎች ትንታኔ አሁን እንጀምራለን። በያዝነው ሳምንት መጨረሻ ሁሉም የክለብ ውድድሮች የሚመለሱ ሲሆን ከቶፕ 5 የአውሮፓ ሊጎች ውድድሮች ውስጥ አራቱ የሚጀምሩ ይሆናል ማለት ነው። በዚህ መሰረት በስፔን ላሊጋ ቅዳሜ 4 ጨዋታዎች ይደረጋሉ። ሪያል ማድሪድ ከሜዳ ውጭ ማሎርካን 11 ሰዓት ከ45 ሲገጥም፣ አትሌቲኮ ማድሪድ ከባርሴሎና ምሽት 4 ሰዓት የሚያደርጉት ጨዋታ ይጠበቃል። ከዚህ በተጨማሪ ግን በእንግሊዝ ፕሪሚየር ሊግ የማይኖር ሲሆን የኤፍኤ ካፕ ኳርተር ፋይናል ጨዋታዎች ግን ይጠበቃሉ። በዚህ መሰረት የኤፍኤ ካፕ ጨዋታዎችን ስንመለከት 8 ሰዓት ከ45 ቅዳሜ በኢትሃድ ስቴዲየም ማንቸስተር ሲቲ ሊቨርፑልን የሚያስተናግድ ይሆናል። በዚህ መሰረት መሐመድ ሳላ የስንብት ጉዞውን በዚህ የሩብ ፍጻሜ ካረቦ የኤፍኤ ካፕ ጨዋታ የሚጀምር ነው የሚሆነው ማለት ነው። ወደ ትንታኔያችን ስንገባ እንግዲህ ባለፈው በሪያል ማድሪድ ከተሸነፉ በኋላ መስቀልቅል ውስጥ የገባ ቢመስልም እንዲሁ በፕሪሚየር ሊጉም ደግሞ ከአርሰናል በ9 ነጥብ ርቀው ቢገኙም የፔፕ ጋርዲዮላ ቡድን ግን ሁኔታዎችን በመቀየር መድፈኞቹን 2-0 ማሸነፍ ከብሔራዊ ቡድን ጨዋታዎች ረፍት በፊት የካራቦ ካፕን ማሸነፍ ችለዋል ማለት ነው። ሲቲዝኖች አሁንም ለተከታታይ 8ኛ ጊዜ ወደ ወምብሌይ ለኤፍኤ ካፕ ግማሽ ፍጻሜ ለማለፍ አልመዋል። ባለፉት 18 የሀገር ውስጥ ጨዋታዎችም በሜዳቸው ምንም ሽንፈት አላስተናገዱም። 15 በማሸነፍ 3 አቻ መውጣት ችለዋል። በኢትሃድ ስቴዲየም ያደረጓቸውን የመጨረሻ 17 የኤፍኤ ካፕ ጨዋታዎችን ማሸነፍ ለዚህ ጨዋታ ከፍተኛ ግምት እንዲያገኙ ያስችላቸዋል ማለት ነው። በሌላ በኩል የሊቨርፑል የውድድር ዘመን እና ምናልባትም የአርኔ ስሎት ስራ በዋንጫ ውድድሮች ላይ የተንጠለጠለ ይመስላል። በተለይ ከብሔራዊ ቡድን እረፍት በፊት ወይም ደግሞ ኢንተርናሽናል ብሬክ በፊት ማለታችን ነው በብራይተን 2-1 መሸነፋቸው የመጀመሪያዎቹን 4 ወይም ደግሞ ቶፕ 4 ውስጥ የማጠናቀቅ እድላቸውን ትልቅ ጥያቄ ውስጥ ከቶታል ማለት ነው። ቀዮቹ ከዚህ ጨዋታ በኋላ ያው በቻምፒዮንስ ሊግ ወደ ፒኤስጂ ሜዳ አቅንተው የሚያደርጉት ጨዋታ የሚጠበቅ ይሆናል ማለት ነው። ሆኖም ባለፉት 3 የኤፍኤ ካፕ ጉዞዎቻቸው ከሜዳ ውጭ በሚያደርጓቸው ጨዋታዎች መውጣታቸው ከፍተኛ የሆነ ከባድ የሆነ ፈተና እንደሚጠብቃቸው ይጠቁማል ማለት ነው። ሊቨርፑል ባለፉት 8 የኤፍኤ ካፕ ጨዋታዎች በ3 እና ከዚያ በላይ የሆኑ ጎሎችን አስቆጥረዋል ማለት ነው። በዚህ መሰረት የመጨረሻ ጨዋታቸው ወልቭስን 3-1 ያሸነፉበትን ይጨምራል ማለት ነው። ሆኖም ይህ ድል ከመጋቢት ወር ጀምሮ ከሜዳቸው ውጭ ያገኙት የመጀመሪያው ድል ነው ማለት ነው። የእርስ በርስ ግንኙነታቸውን በተመለከተ ሲቲዝኖች በተለይ በዚህ ውድድር ዓመት ሊቨርፑልን 2 በማሸነፍ ደብል መስራት ችለዋል። በዚህም መሰረት ከ1947 ወዲህ ሊቨርፑልን በተከታታይ 3 ጊዜ ለማሸነፍ ወደ ሜዳ የሚገቡ ይሆናል ማለት ነው። አንዳንድ አነጋጋሪና አስደማሚ ስታቲኮችን ደግሞ እንመልከት። ሲቲ ከሊቨርፑል ጋር ካረጋቸው 5 የመጨረሻ ጨዋታዎች ማለትም 4ቱን ከረፍት ሰዓት በፊት ባቻ ውጤት ነው ያጠናቀቁት። ከዚህም በተጨማሪ ሲቲዝኖች በሜዳቸው ካረጓቸው 6 የመጨረሻ ጨዋታዎች በ5ቱ ከ2.5 ጎል በላይ ማስቆጠር ችለዋል ማለት ነው። በዚህም ያው በሜዳቸው ከፍተኛ ብልጫ ያላቸው ቲሞች መሆናቸውን ያስረዳል ማለት ነው። ከሊቨርፑል የመጨረሻ 7 ጨዋታዎች ደግሞ 5ቱ ሁለቱም ቡድኖች ጎል ያስቆጥሩባቸው ናቸው ማለት ነው። ስለዚህ ሊቨርፑል ካደረጋቸው 7 የመጨረሻ ጨዋታዎች ውስጥ ያው ሁለቱም ሊቨርፑልም ተቃራኒ ቡድንም ጎል ማስቆጠር ችለዋል ማለት ነው። ስለዚህ ክፍትና ኦፕን ፕሌይ ነው ማለት ነው። ሊቨርፑል እየተጫወተ ያለው ጨዋታ አሸነፈም ተሸነፈም ጎል ይቆጠርበታል ያስቆጥራል ማለት ነው። ከሊቨርፑል የመጨረሻ 13 የሜዳ ውጭ ጨዋታዎች መካከል ደግሞ በሁለቱና ከዛ በላይ ጎል ልዩነት የተጠናቀቁት 2 ብቻ ናቸው። እንግዲህ ይሄ የሚያሳየው ሊቨርፑል በዘንድሮ ዓመት በተለይ እነዚህ የመጨረሻ 13 ጨዋታዎችን ስንመለከት የተሻለ የጎል ሪከርድ እንደሌለውና ከሜዳ ውጭ ትንሽ ደከም ያለ አቋም እንዳለው ማሳየት ይችላል ማለት ነው፣ ማየት ይቻላል ማለት ነው። ሊቨርፑል በ5ኛው ዙር ወልቭስን ከሜዳ ውጭ 3-1 ማሸነፍ ቢችልም በአንድ ኤፍኤ ካፕ የውድድር ዘመን ግን 2 የፕሪሚየር ሊግ ክለቦችን አሸንፎ ካለፈ ብዙ ረጅም ዓመታትን ወይም ደግሞ 20 ዓመታትን ወደ ኋላ መመለስ ይጠብቅብናል ማለት ነው። ማለትም በ2005-6 የውድድር ዘመን በአራተኛው ዙር ፖርትስማውዝን እንዲሁም ደግሞ በሩብ ፍጻሜ በርሚንግሃምን ከሜዳ ውጭ ማሸነፍ ችሎ ነበር ማለት ነው። በማንቸስተር ሲቲ በኩል ኤርሊንግ ሃላንድ በሁሉም ውድድሮች ሊቨርፑልን በሜዳው በገጠመባቸው ያለፉት 3 ጨዋታዎች ላይ ጎል ማስቆጠር ችሏል ማለት ነው። በዚህም በፕሪሚየር ሊግ ከሱ የተሻለ ሪከርድ ያላቸው
ክሪስተን እና ሰርጂዮ አጉዌሮ ናቸው። ክሪስተን ከ1994 እስከ 1996 4 ጨዋታዎች ላይ ጎል ማስቆጠር ሲችል እንዲሁም ሰርጂዮ አጉዌሮ ከ2013 እስከ 2017 ባሉት 5 ጎሎችን ማስቆጠር ችሏል ማለት ነው። መሐመድ ሳላህን በተመለከተ ደግሞ በ2023-24 የውድድር ዘመን በማንቸስተር ዩናይትድ ላይ በነበረው የሩብ ፍጻሜ ጨዋታ ወይም ደግሞ በማንቸስተር ዩናይትድ ላይ ካስቆጠረው የሩብ ፍጻሜ ጨዋታ በኋላ በተሳተፈባቸው ሌሎች 3 የሩብ ፍጻሜ የኤፍኤ ካፕ ጨዋታዎች ላይ ጎል ማስቆጠር ችሏል ማለት ነው። ለዚህም በሊቨርፑል በተከታታይ 4 የኤፍኤ ካፕ ጨዋታዎች ላይ ጎል ማስቆጠር የቻለ የመጨረሻው ተጫዋች ኤሚል ሄስኪ ነው ማለት ነው። ኤሚል ሄስኪ 5 ተከታታይ ጨዋታዎች ላይ ማለትም የሩብ ፍጻሜ ኤፍኤ ካፕ ጨዋታዎች ላይ ጎል ማስቆጠር ችሎ ነበር። ልክ እንደ ኤሚል ሄስኪ ሁሉ መሐመድ ሳላህ ነገ የሚቀናው ከሆነ በማንቸስተር ሲቲ ላይ ነበር 5ኛ ጎሉንም ማስቆጠር ችሎ የነበረው ማለት ነው። ሳላህን በዚህ ጨዋታ የሚያስቆጥር ከሆነ ከ25 ዓመት በኋላ የኤሚል ሄስኪን ታሪክ የሚጋራ ነው የሚሆነው ማለት ነው። ከዚህም ደግሞ ለየት ብለው ትኩረት ወደሚሽቱ ነጥቦችና በጉዳት የማይሳለፉ ተጫዋቾችን ስንመለከት በማንቸስተር ሲቲ በኩል ኒኮ ኦራይሊ በተለይ በካራቦ ካፕ ፍጻሜ ላይ 2 ጎሎችን በማስቆጠር የሲቲ ጀግና ነበር። ካስቆጠራቸው 11 ጎሎችም 9ኙን በሜዳ የተቆጠሩ በመሆናቸው አሁንም ጎል የማስቆጠር እድል እንዳለውና ተስፋ ይደረግበታል። በሊቨርፑል በኩል ደግሞ በትኩረት የሚጠበቀው ተጫዋች መሐመድ ሳላህ ነው። መሐመድ ሳላህ በሲቲዝኖች ላይ 21 የጎል ተሳትፎ አለው፣ ቀጥተኛ የሆነ የጎል ተሳትፎ ማለት ነው። በዚህ መሰረት 13 ጎሎችና 8 አሲስቶች ሲኖሩት ከነዚህ መካከል የመጨረሻዎቹ 4 ጎሎች በ3ቱ በኢቲሃድ የተቆጠሩ ናቸው ማለት ነው እና ዛሬም ወይም ደግሞ ነገ በሚደረገው ጨዋታ እንዲሁ ከፍተኛ እድል አለው ማለት ነው ጎል የማስቆጠር። ከዚህ በተጨማሪ ጉዳትን በተመለከተ ሩበን ዲያዝ የሲቲው አርሰናል ጨዋታ ያመለጠው ሲሆን የሊቨርፑል አሊሰን ቤከርም አሁንም አጠራጣሪ ነው። እንዲሁም ደግሞ ጄሬሚ ፍሪምፖንግ ደግሞ በብሔራዊ ቡድን ጨዋታ ላይ ጉዳት አስተናግዷል ማለት ነው። እንግዲህ አድማጮቻችን ሊቨርፑል ከማንቸስተር ሲቲ የሚያደርጉትን ጨዋታ በዚህ ደረጃ ከቃኘን፣ እስኪ አሁን ደግሞ ቼልሲ በስታንፎርድ ብሪጅ ከሊግ ዋን ክለብ ፖርት ቬሌ ጋር የሚያደርገውን ጨዋታ እንመለከታለን። ቼልሲ የሊግ ዋን ወይም ደግሞ ደረጃ 3 ተጋጣሚ ፖርት ቬሌ ወደ ስታንፎርድ ብሪጅ ሲመጣ ያልተጠበቀ ሽንፈትን በማስወገድ የዘንድሮን የኤፍኤ ካፕ ግማሽ ፍጻሜ ለመቀላቀል ያልማል። በፕሪሚየር ሊጉ 6ኛ ደረጃ ላይ የሚገኘውና ከጥቂት ሳምንታት በፊት በፒኤስጂ በከፍተኛ ብልጫ ከቻምፒዮንስ ሊግ የተሰናበተው ቼልሲ የዘንድሮን የውድድር ዘመን በዋንጫ ለማጠናቀቅ ያለ ብቸኛ ተስፋ ኤፍኤ ካፕ ነው። በታሪኩ ለ37ኛ ጊዜ ሩብ ፍጻሜ ላይ የሚገኘው ቼልሲ እጅግ ጥሩ ታሪክ ያለው ሲሆን እንደ አውሮፓውያን አቆጣጠር በ2016 በኤቨርተን ከተሸነፈ በኋላ ያደረጋቸውን 6 የኤፍኤ ካፕ ሩብ ፍጻሜ ጨዋታዎች በሙሉ የማሸነፍ ክብረ ወሰኑን ለማስቀጠል ዛሬ ይጫወታል። በጨዋታው ብሎቹ ከ2015-16 ጀምሮ ከታችኛው ሊግ ቡድኖች ጋር ባደረጓቸው 37 የሀገር ውስጥ የዋንጫ ጨዋታዎች በሙሉ ሁሉንም በማሸነፍ ማለት ነው ወደ ቀጣዩ ዙር ማለፍ ችለዋል። ይህ ዜና በእንግሊዝ 3ኛ ሊግ ግርጌ ላይ ለሚገኘው እንግዶቹ ወይም ደግሞ ለፖርት ቬሌ አስደሳች አይሆንም። በሊግ ዋን ካደረጓቸው 38 ጨዋታዎች 7ቱን ብቻ ያሸነፉ ሲሆን በ10 አቻ ተለያይተው በ21 ሽንፈትን አስተናግደዋል። በዚህም የውድድር ዘመን ብቸኛ ስኬታቸው የሆነው ከ1953-54 የውድድር ዘመን በኋላ ለመጀመሪያ ጊዜ የኤፍኤ ካፕ ሩብ ፍጻሜ ላይ መድረሳቸው ነው ማለት ነው። በወቅቱ ሌይተን ኦቴርን በማሸነፍ ግማሽ ፍጻሜ ደርሶ የነበረ ሲሆን አሁን ደግሞ ባለፈው ዙር ሰንደርላንድ እንዳስወጡት ሁሉ ከ2017-18 ወዲህ 2 የፕሪሚየር ሊግ ክለቦችን በአንድ ኤፍኤ ካፕ ጉዞ የጣለ የመጀመሪያው 3ኛ ሊግ ክለብ ለመሆን ፍጹም ብቃት ማሳየት ይጠበቅባቸዋል ማለት ነው። በዚህ መሰረት የእርስ በርስ ግንኙነታቸውን ስንመለከት ነገ የሚደረገው ጨዋታ በቼልሲና በፖርት ቬሌ መካከል 15ኛ ግንኙነት ይሆናል ማለት ነው። ከ1929 በኋላ ለመጀመሪያ ጊዜ የሚገናኙ ነው የሚሆነው። ቼልሲ ቀደም ሲል ካደረጓቸው 14 ጨዋታዎች የተሸነፈው በ3ቱ ብቻ ሲሆን 7 ድልና 4 አቻዎች ነበሩት ማለት ነው። አነጋጋሪ ስታቲስቲኮችን ስንመለከት ቼልሲ ባለፉት 8 የውድድር ጨዋታዎች በአማካኝ 2.25 ጎሎች ተቆጥሮበታል። በዚህ መሰረት 2 ድል፣ 1 አቻና 5 ሽንፈትን አስተናግዷል ማለት ነው። ቼልሲ በኤፍኤ ካፕ በሜዳው ከታችኛው ሊግ ቡድኖች ጋር ባደረጋቸው ያለፉት 48 ጨዋታዎች በሙሉ ጎል ማስቆጠር ችሏል ማለት ነው። ይህ ምናልባት ለፖርት ቬሌ ጥሩ የሚባል ዜና አይደለም ማለት ነው። እንደ ቼልሲ ያለ ታላቅ ክለብ ምንም እንኳን መጥፎ የውድድር ወቅቶችን በውድድር ዘመናት ውስጥ ቢያሳልፍም ለእንደዚህ ያሉ ክለቦች ግን የማይተኛ መሆኑን ያሳያል ማለት ነው። ፖርት ቬሌ ደግሞ ባለፉት 13 የውድድር ጨዋታዎች 2 እና ከዛ በላይ ጎል ማስቆጠር የቻለው በአንዱ ብቻ ነው።
በዚህ መሰረት እንግዲህ ደካማ የሆነ የጎል ሪከርድ ነው ያላቸው ማለት ነው። ፖርት ቬሊ ያለፉትን 4 የኤፍኤ ካፕ ጨዋታዎች በሙሉ 1-0 በማሸነፍ ነው ማለት ነው ለዚህ ደረጃ ወይም ለዚህኛው ጨዋታ የደረሰው ማለት ነው። እስካሁን ደግሞ ስለ ተጫዋቾች ጉዳትና አንዳንድ ጉዳዮችን ደግሞ እንመልከት። የቼልሲው ጆአዎ ፔድሮ ባለፉት 7 የኤፍኤ ካፕ ጨዋታዎች 7 ጎሎችን ያስቆጠረ ቢሆንም ሁሉም የተቆጠሩት ከሜዳ ውጪ በነበረ ጨዋታ ነው ማለት ነው። በፖርት ቬሊ በኩል ደግሞ ቤን ዋይን በዚህ የውድድር ዘመን 3 የኤፍኤ ካፕ ጎሎችን ሲያስቆጥር በአራተኛውና በአምስተኛው ዙር ከበላይ ሊግ ቡድኖች ጋር በነበራቸው ጨዋታ የማሸነፊያ ጎሎችን አስቆጥሯል ማለት ነው። ይህ ቤን ዋይን የተባለ ተጫዋች በጉዳት በኩል ያለውን መረጃ ስንመለከት ደግሞ ቼልሲ የተከላካይ ጥንዶቹ ሪስ ጄምስ እና ትሬቨር ቻሎባህን በጉዳት ሲያጣ ፖርት ቬሊ ደግሞ ኮከብ ተጫዋቹን ጄደን ስቶክሌይን አያሰልፍም ማለት ነው። አድማጮቻችን እንግዲህ ስለ ቼልሲ ጨዋታ ይህንን ካልናችሁ፣ እስኪ ደግሞ አርሴናል ከሳውዝሃምፕተን በሳውዝሃምፕተኑ ሴንት ሜሪ ስቴዲየም የሚያደርጉትን ጨዋታ እንመልከት። ሳውዝሃምፕተኖች ብቸኛ የኤፍኤ ካፕ ዋንጫ ስኬታቸውን 50ኛ ዓመት መታሰቢያ ድል ለማክበር ጉዟቸውን እያደረጉ ይገኛሉ። በጉዟቸውም ዶንክስታርን፣ ሌስተርን እና በቅርቡ ደግሞ የፕሪሚየር ሊጉን ክለብ ፉልሃምን በማሸነፍ ለሩብ ፍጻሜ ደርሰዋል ማለት ነው። የቶንዳ ኤክረርት ቡድን በ2021 የነበራቸው የግማሽ ፍጻሜ ጉዞ ለመድገም ሌላ የፕሪሚየር ሊግ ክለብን ለመግጠም አልመዋል ማለት ነው። ምንም እንኳን ግምቱ ወደ እነርሱ ባያደላም በሁሉም ውድድሮች ባደረጓቸው 14 ተከታታይ ጨዋታዎች ላይ ያለመሸነፍ ጉዞ ላይ ይገኛሉ ማለት ነው። በዚህ መሰረት 11ዱን በማሸነፍና 3 ጊዜ ብቻ አቻ በመለያየት በትልቅ የራስ መተማመን ላይ እንደሚገኙ ማየት ይቻላል ማለት ነው። ይህም ውጤታቸው በቻምፒዮንሺፕ ወደ ፕሪሚየር ሊግ ለማደግ በሚያደርጉት ፉክክር ውስጥ እንዲቆዩ ከማድረጉም በላይ በሴንት ሜሪ ካደረጓቸው 7 ጨዋታዎች 6ቱን እንዲያሸንፉ አስችሏቸዋል ማለት ነው። አርሰናል ደግሞ በካራቦ ካፕ ፍጻሜ በማንቸስተር ሲቲ ከደረሰባቸው ሽንፈት በኋላ የብሔራዊ ቡድን ጨዋታዎችን እረፍት ቁስላቸውን ሲጠግኑ አሳልፈዋል። አሁን ግን በፍጥነት ምላሽ በመስጠት ሌላ የዌምብሌይ ቀጠሮ ለመያዝ እድል አላቸው። ወደ 18 የሚጠጉ የአርሰናል ተጫዋቾች ለሀገራቸው ጥሪ ተደርጎላቸው የነበረ ቢሆንም አስገራሚ በሆነ ሁኔታ 11ዱ በጉዳት ምክንያት ጥሪውን ሰርዘዋል ማለት ነው። ስለዚህ ማይክል አርቴታ ምን አይነት ስብስብ ይዞ እንደሚቀርብ የሚታይ ይሆናል። በ3 የተለያዩ ውድድሮች ለዋንጫ የሚፎካከረው አርሰናል ከሜዳ ውጭ ያለውን የ14 ጨዋታዎች ያለመሸነፍ ጉዞ፣ ይህ ማለት ደግሞ እንዲሁ 10 ድልና 4 አቻ ለማስቀጠል ይፈልጋል። በዚህም ጉዞ በዚህ ውድድር ሜንፊልድ እና ፖርትስማውዝን ማሸነፉ የሚታወስ ነው የሚሆነው ማለት ነው። ውዶቻችን እስኪ አሁን ደግሞ የእርስ በርስ ግንኙነታቸውን በተመለከተ አንዳንድ ነገር እንበል። ሳውዝሃምፕተን እንደ አውሮፓውያን አቆጣጠር በ2021 በኤፍኤ ካፕ አርሰናልን ካሸነፉ በኋላ ባደረጓቸው 7 ጨዋታዎች ማሸነፍ የቻሉት በአንዱ ብቻ ነው። ሁለቱ ናቸው ወጥተው 4 ሽንፈት አስተናግደዋል ማለት ነው። መድፈኞቹ ወደ ሴንት ሜሪ ባደረጓቸው ያለፉት 8 ጉዞዎች ማሸነፍ የቻሉት በ3ቱ ብቻ ነው። 2 አቻ ተለያይተው 3 ሽንፈትን አስተናግደዋል ማለት ነው። የስታቲክሶቹን መረጃ ስናይ ደግሞ ከሳውዝሃምፕተን የመጨረሻ 5 የኤፍኤ ካፕ የሜዳ ጨዋታዎች መካከል ሁለቱ ቡድኖች ጎል ያስቆጠሩበት በአንዱ ብቻ ነው። ከሳውዝሃምፕተን የመጨረሻ 11 የውድድር የሜዳ ጨዋታዎች መካከል ደግሞ ከአንድ በላይ ጎል በሆነ ልዩነት የተጠናቀቁት ሁለቱ ብቻ ናቸው ማለት ነው። በአርሰናል በኩል ደግሞ አርሰናል ካደረጋቸው ያለፉት 6 የሜዳ ውጭ ጨዋታዎች መረቡን ሳያስደፍር የወጣበት በአንዱ ብቻ ነው። ይህም ማለት በቅርብ ጊዜ ወዲህ የአርሰናል የተከታታይ ቡድን እንደሚታወቀው በዓለም ምርጡ እንደሆነ የሚታመን ቢሆንም ሰሞኑን ወይም ደግሞ በወቅቱ ያቃም ግን ትክክለኛ የሆነ ወይም ደግሞ አስተማማኝነቱ ቀንሷል ማለት ነው። በዚህ የውድድር ዘመን አርሰናል በኤፍኤ ካፕ ካስቆጠራቸው 10 ጎሎች መካከል 7ቱ የተቆጠሩት ከመጀመሪያው አጋማሽ መጠናቀቅ በፊት ነው ማለት ነው። ይህ መሰረት ያው አርሰናሎች ያላቸውን ስኳድ ተጠቅመው ጨዋታውን ከረፍት በፊት ገድለው ሊወጡ ይችላሉ ወይም ደግሞ ጨርሰው ሊወጡ ይችላሉ ማለት ነው። በጉዳት የማይሰለፉና አንዳንድ መረጃዎችን ስንመለከት ደግሞ ክላይን ራኒ ለሳውዝሃምፕተን ባደረጋቸው ያለፉት 4 ጨዋታዎች በ3ቱ ላይ በቀጥታ በጎል ላይ ተሳትፎ ያደረገ ሲሆን ይህ ማለት 2 ጎልና 1 አሲስት ሲኖረው እንዲሁም በኤፍኤ ካፕ የመጀመሪያ ጨዋታ በሌስተር ላይ ጎል አስቆጥሮ ነበር ማለት ነው። ቪክቶር ዮኬሬሽ በብሔራዊ ቡድን ጨዋታ ወቅት ስዊድንን ወደ ዓለም ዋንጫ ለማሳለፍ 4 ጎሎችን ያስቆጠረ ሲሆን ለአርሰናል ያስቆጠራቸውን የመጨረሻ 6 ጎሎችም የተቆጠሩት ከረፍት በኋላ ነው ማለት ነው። ሳውዝሃምፕተን ተጫዋቹ ሊዮ ሲያንዛ ይመለስልኛል ብሎ ተስፋ የሚያደርግ ሲሆን በቅጣት ምክንያት ኮርኒ ማርኬስንና ፍላይን ዳውሰንን አያገኝም ወይም አያሰልፍም። የአርሰናል ትልቁ ስጋት ደግሞ የተከላካይ ጥንዶቹ ዊሊያም ሳሊባና ጋብሪኤል እንዲሁም ቡካዮ ሳካና ዴክላን ራይስ ጉዳት ላይ መሆናቸው ነው ማለት ነው። እንግዲህ ውድ ቤተሰቦቻችን እስካሁን ስተከታተሉት የነበረው መረጃና ትንታኔ በተለይም
ቅዳሜና እሁድ የሚደረጉትን አራቱን የኤፍኤ ካፕ ሩብ ፍጻሜ ጨዋታዎችን የተመለከተ ነበር ማለት ነው። እስካሁን ደግሞ የእናንተ ተራ ይሁንና ሊቨርፑል በኢቲሃድ ስቴዲየም ማንቸስተር ሲቲን ጥሎ ማለፍ ይችላል ወይስ በጉዳት የታመሰው አርሰናል በቅዱሳን ወይም በሴንትስ ሜዳ ይፈተናል? በሌላ በኩል ፖርት ቬሌ በስታንፎርድ ብሪጅ ቼልሲን በማስደንገጥ ታሪክ ይሰራ ይሆን? የእናንተን የውጤት ግምት አሁኑኑ በኮሜንት መስጫ ላይ ጻፉልኝ። የትኞቹ ክለቦች ወደ ዌምብሌይ ለግማሽ ፍጻሜ የሚያልፉ ይመስላችኋል? ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ድጋፋችሁን ግለጹልኝ። እንዲሁም ደግሞ እንዲህ ያሉ ትኩስና አዳዲስ የስፖርት መረጃዎችና ትንታኔዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰባችን ሁኑ። ስለተከታተላችሁን ከልብ እናመሰግናለን። መልካም የጨዋታ ጊዜ እንዲሆን ከወዲሁ እንመኛለን። መልካም ጊዜ። ባይ ባይ።